አብርሽ እንግዲህ ዛሬም በድጋሜ ሄርሜላን ይቅርታ ጠይቋታል ማለት ነው። እንግዲህ ሄርሜላ እንግዲህ አንድ ይወስናለች። በነገራችን ላይ ቪዲዮ በአንድ ቀን ነው የተሰራ። ይሄ የመጀመሪያ ዩቱብ ላይ ነው ተለቀቀ፣ ግን ሞኒ አንስቶባታል ወይም ደግሞ አይከፍላትም ማለት ነው። ያሳያል። ምንም ማስታወቂያ የለም። የዶላር ምልክት በፊት አለ፣ አሁን የለም ማለት ነው። ስለዚህ ተቀጥታለች ማለት ነው ሄርሜላ በትክክል። ኤንዌስ ዛሬም እንግዲህ በድጋሜ አብርሽ በነገራችን ላይ ትላንትና ሄርሜላን ያገኘው ጠዋት ነው፣ ከሰዓት ነው። ዛሬ ደግሞ ቪዲዮ የተለቀቀ እንጂ ትላንትና የተሰራ ነው ቪዲዮ ማለት ነው። ቡዜ ነው ተጨመረችው እንጂ እነሱ እዛ ሆኖ ነው ማለት ነው። ሄርሜላ ቤት ገብታ ምናምን ተመልሳ ይመጣችውና በነገራችን ላይ ሄርሜላ በጣም ነው ማደንቃት፣ በጣም ማለት ነው። ክብር ስላላት ስራ ስላላት ለራሷ ክብር ስላላት ነው። ከራሷ አልፋ ለቤተሰብ ምን ያህል እንደምታካብ ምን ያህል እንደምትጨነቃያችሁ ትክክል ነው። ከምንም በላይ ክብራችን ነው የሚበልጠው። ከምንም በላይ ሁሌ ይናገራሉ እውነት ለመናገር አብርሽ አጥፍቷል። በዚህ ሰዓት ግን ተጸጽቷል። ሁሉም ነገር ገብቶታል። ያንዳንዱ ነገር ግራ ቀኝ አይቶ እንግዲህ ተመልሶ እኔም አጥፍቻለሁኝ፣ አንቺ ንጹህ ሴት ነሽ፣ ይቅርታ አንዴ ብቻ ይቅርታ ሲሞትልሽ ያላት ነው። እንግዲህ አዎ እንግዲህ እዛ መንደር ውሃ ጠጡ። ውሃ ከሌለ እንግዲህ ምን ይሻላል? ምን ይሻላል ጋይስ? ቡናም ከሆነ ሻይም ከሆነ ጠጡ ውዶች፣ ያስጠጣል። ትላንትና የሱ ስሜት አውቄያለሁኝ ለማብች ያለው እዛ ሰፈር ይባላል ጋይስ። የትኛው ስሜት ነው? ጥያቄ እኮ ነው ጋይስ፣ ጥያቄ ነው። ጥያቄ ስለሆነብኝ ነው። የታዲያ ስሜት አንቺ ጋር እንዳለ ካሳየ ዛሬ አንገቱን ደፍቶ እኔ ልደፋለ ጥላትክ ደፋና አንገቱን ደፍቶ ሄርሜላ የማርኝ ይቅርታ፣ አንቺ ንጹህ ሴት ነሽ፣ አጥፍቻለሁኝ። ከዚህ በኋላ ከአንቺ ጋር ነው ህይወትን መቀጠል የሚፈልገው፣ እስከ መጨረሻ ከአንቺ ጋር መኖር ይፈልጋሉ። ጥፋቴን አርሜ ወደፊት አብረን መኖር አለብን ያለ ነው እንግዲህ። አዎ አለ። ዛሬም ነገም አስተካክላለሁ ይባላል። እዛ ሰፈር ደግሞ ስሜት ይላል። የትኛው ስሜት? ስሜት አልጋ ላይ ብቻ ነው ጋይስ። አረ ወይኔ ነፂ ጾም ነው ጌታ ሆይ መድኃኒዓለም ይቅር ይበለ መድኃኒዓለም አባቴ። እነዚህ እኮ አሳሳት ናቸው። ቤተሰብ እንዴት ናችሁ ግን? ደህና ናችሁ? አለው እግዚአብሔር ይመስገን። እንኳን አደረሳችሁ የኔ ውዶች ለፍልሰታ ጾም ማለት ነው። የኔ ውዶች በጣም ይቅርታ ስራት ያዥ ነፂ። ኤኒዌይስ ውዶቼ ሰላማችሁ ብዙ ትበልን። ቪዲዮ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ የኔ ውዶች ማለት ነው። እንግዲህ እንሰራለን ዩቲዩባችን እስከሚመለስ ማለት ነው። እና ውዶቼ ዛሬ እንግዲህ ብዙዬ ብዙ ነገር እኔ ብዙዬን በጣም ነው የታዘብኳት ባይዘዊ ማለት ነው። በሰዓቱ እኮ የእውነት አንዳንዴ የምናወራ ነገር ቢናቅ አሪፍ ነው ብዬ ነው ማስበው። ሁለታችሁ በእኔ ዙሪያ ሁላችሁም ተጠያቂ ናቸው ሲባል ራሱ ተደጋግሞ ደግሞ እሷን እንደዛ ሲያደርጋት ከፍ ስቅ ሲያደርጋት እኮ እሷ እንደዚህ ስታደርግ ነበር ብለሽ ማስረዳት ትችይ ነበር ወንድምሽም ማለት ነው። ገባሻ? ቢያንስ ካሜራ ላይ ኦኬ ባትናገር እንኳን አብርሽ በውስጥ መስመር ማውራት ትችይ ነበር አይደለ? ሄርሜላ ንጹህ እንደሆነች ተመልካች እንኳን እናንተ ቢያንስ አጠገብ ናችሁ ያላችሁና እኛ እንኳን በኮሜንት ንጹህ ናት ምንድነው አጠፋችሁ በኮሜንት ህዝቡ ሲጨነቅ ጸጥ ብለሽ ዛሬ መቆጣት የነበረብህ አካል አለ። እሷ ንጹህ ሴት ናት ከኔ ጋር ምንድነው ደፋ ቀና ስትል ነበር የምትይ። ዛሬ ምን ዋጋ የለውም እነዚህ ልጆች ከተቆራረጡ በኋላ ይሄ ትርጉም አለ ብዬ አላስብም። ግን እንግዲህ እኔ በጣም ነው ሄርሜላ ያደነኳት ጋይስ። እግዚአብሔርን ያቺ ብትሆን ጨዋታን አንችልም ነበር። የኔ ቦታ ብትሆኝስ አንቺ ሴት አይደለሽ አንቺ ምናምን ነበር የምትለውና በስረ ስርዓት እንግዲህ አብርሽ ራሱ በስረ ስርዓት የምታወራ ከዛ ደግሞ እኔ ቡዜ ማውራት እፈልጋለሁ ብላ በስረ ስርዓት ቡዜ ስታወራ ነበር። እንግዲህ አንድ ድል ስጪው አስቢበት ቢያንስ ይሄን አልልሽም ስትል ቡዜ እሺ ብላ ነው ሄደችውና ቢግ ሬስፔክት ነው የሚባለው። እንደዛ አከበርኩሽ። በጀመራ አከብርሻለሁ ሄርሜላዬ፣ በጣም ነው አከበርኩሽ። በነገራችን ላይ የእውነት ስለማታሳፍሪኝ ሁሌ በጣም ነው የምናመሰግነው እኛ ፋሚሊሽ ማለት ነውና እንግዲህ አብርሽዬ አሁንም ተመላለስ ይገባታል ልጅቷ ማለት ይቅርታ ከምንም በላይ ነው። የሰው ልጅ አንዴ ጥፋቱን አጥፍቷል አይደለ? አጥፍቶ ጥፋተኛ ነኝ አምኛለሁ በድዬሻለሁ
ብሎ ከመጣ ደግሞ አንድ ሰው ትልቅነት ነው። ይቅርታ መጠየቅ ራሱ ትልቅነት ነው በራሱ ማለት ነው። እና ይገባታል ልጅቷ ስለሚገባት ነው። አብርሽዬ ተስፋ አትቁረጥ። አዎ ተመላለስ። ልጅቷ ስለሚገባት ማለት ነው። እንደሷ የምታከብር የምትወድ አታገኛትም። ባይዘዌ ማለት ነው። ኔቨር ኤቨር አታገኝም። አናትክ ላይ ሊሸኑ የሚደርሱ ብቻ ናቸው አብዛኞቻቸው ማለት ነው። ፍቅርዬን አካትትም ጋይስ እና ሰው ምን ልላችሁ ነው። ለማንኛውም ኢመኑ ይታረቃሉ። ኤርሜላን በሰዓቷ ደግሞ ምንድን ነው እስከ ጥግ እሱን ማየት ስለምትፈልግ ነው ብዬ ነው የማስበው። እንዳትከፉ ማለት ነው ልጆች። ለምን እሱን ማየት አለባት፣ ምን ያህል ጥፋቱን አምኖ ተሰጽቶ እሷን ይቅርታ እንደሚጠይቅ ማወቅ ትፈልጋለች ብዬ ነው ማስበው፣ እንደኔ ማለት ነው። እኔም ቢሆን እንደዛ አደርጋለሁ። ያ ሰው እውነት ይወደኛል ወይ ያፈቅረኛል ወይ እስከ ጥግ በቃ ማለት ተመላልሶ ይቅርታ መጠየቅ አለበት። ከዚህ የበለጠ ደግሞ በትልቅ ይቅርታ ነው የምንጠብቀው ከአንተ አብርሽ። በጣም ነው የበደልካት የእውነት አለ ጥፋታ ስም ስለሰጠ ማለት ነው። የእውነት ሜዳ ላይ ነበረ የእሷ ሀቅ ማለት ነው። አቋን ስለደበቅ ብቻ በደንብ ይቅርታ ጠይቅ ተመላለሰ ማለት ነው። አዎ ስለሚገባት ነው። ኤኒዌይስ እኔ በጣም ደስ ብሎኛል። ይታረቃሉ። ኢመኑን ኤርሜላ አጨክንም፣ ይወዳታል፣ ትወዳለች። አዎ አብርሽ ቂጡ እስከሚቃጠል ነው ኤርሜላ የሚወዳት። እውነት ማንጨርጨር ነበረብሽ ግን ኤርሜላዬ ማለት ነው። ሌላ ወንድ አምጥተሽ ማንጨርጨር ነበረብሽና አመለጠ። ለማንኛውም ኤኒዌይስ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ የኔ ውዶች። ውድድ ነው ማደርጋችሁ። እንግዲህ ሰላም ይሆናሉ ብዬ አስባለሁ። ኤርሜላዬ ተረጋጊ፣ አንቺም አስቢበት የኔ ውድ። ነገ በአዲስ ነገር እንደምትመጡ ተስፋ አደርጋለሁ።